በጤናዋ አይደለም እንደዚህ የሚያረጋት ማለት ነው። አንቺ ብዙ ምክንያቶች እየደረደርሽ ነው። በፍጹም ሊሆን አይችልም። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። የኔ ቅን መልካም ልቦች፣ እንዲሁም ላይክ የምታረጉኝ ኮሜንት የምታስቀምጡልኝ የኔ ቅን ልቦች በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። የልባችሁ መሻት ፈጣሪ አምላክ ይሙላላችሁ። አሁንም አዳዲስ የምትመጡ እህት ወንድሞቼ ሰብስክራይብ ማድረጋችሁና ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ የኔ ቅን ልቦች። እንግዲህ አይታችኋል። ዛሬ ደግሞ ማሚ ጨርቋንም ሻንጣዋንም ይዛ ወደ ትንሱ መታለች ማለት ነው። ኮሜንት ላይ ደግሞ አትቀባጥሪ ምናምን ምትሉኝ ማለት ነው። እኔ አልቀባጠርኩም። ትላንትና እስቲ ያስባችሁታል? ትንሱ እኔ ማሚ ከቤት እስካልወጣች ድረስ እዛች ቤት ድርሽ ብዬ አልመጣም። ማሚ አገርህ ላካት። ማሚ ካልመጣች እኔ ከቤቴ ከመጣች ህይወቴ ይበጠበጣት። ማሚን አልፈልጋትም ብላ አስጠልታት በጥላቻ መልክ ስትናገር የነበረች ትንሱ ዛሬ ተገልብጣ ማሚን አፍቅራት አላዛርን ምጠላበት ምክንያት እናንተ ምንድነው ብላችሁ ነው? ይሄ መቀባጠር ነው አይደለም? መቀባጠር እንዴ? ትክክል እናውራ። ወር አልሞላ፣ 2 ወር አልሞላ፣ ሳምንት አልሞላ። እንግዲህ አይታችኋል። እንደው አለ ተገጣጠመ እንበል። እሺ እንደናንተ ተገጣጠመ እንበል ወይስ እነዚህ ሰዎች ፍቅር ፈልገው ነው? እኛም እንፈልጋለን እኮ መታረቃቸው፣ እኛም እንፈልጋለን ፍቅር፣ እኛም እንፈልጋለን። ምክንያቱም የተቀመጠልን ነው፣ የተሰጠን የተጻፈልን ነው። ማንም ያለ ፍቅር ይኑር አልተባለም። ፍቅር ስላጣን ነው እንጂ ማለት ነው። ሆኖም የማሚና የትንሱ ጉዳይ ግን በእንደዚህ አይነት ነገር የሚመጣ የሚያልቅ አልነበረም። እውነት ለመናገር ማለት ነው። በጣም ግራም ያጋባ ነው አይደለም? እናንተ ኮሜንታተራት ወይም ተመልካች ይሆንና የገዛ ልጇ አላዛር ራሱ ግራ ገብቶታል ማለት ነው። እንደኛ ገብቷቸዋል። እውነት ማሚ ከልቧ ይቅር ብላት ነው? ትንሱ ከልቧ ይቅር ብላት ነው? ነገ የምትሰሙትና የምታዩት ነገር ስላለ ነው እኔ እየተናገርኩ ያለሁት ማለት ነው። ሆኖም ማሚ ግን የሆነ ነገር ሰርታለች፣ የሆነ ነገር አድርጋለች፣ የሆነ ነገር ሰርታለች። የሆነ ፌክ ነገርማ አለ። ያለ ምክንያት ትንሱ እንደዚህ ልትሆን አትችልም። ትላንትና አይንሽ ላፈር አይንሽ እንዳላየው አስጠልተሽኛል፣ እንዴት ከናንተ አይነት ቤተሰቦች ነው እግዚአብሔር የቀላቀለኝ ብላ ፈጣሪን ስታማድር የነበረ ዛሬ ማሚን ካላየኋት ማሚን ናፈቀችኝ፣ ማሚ እንደዚህ ያደረገችኝ ብላ ምታወራ ያለ ምክንያት ነው። እሺ ያለ ምክንያት ከሆነ ማለት ነው ትንሱ መቼ ነው ይሄን ነገር የጀመረችው? ይሄን አስቡታ ውድ ቤተሰቦቼ። ትንሱ የጀመረችው እኮ እንጀራውን ከበላችሁ በኋላ ነው። ማሚ ካጎረሰቻት በኋላ ነው። ማሚ እንጀራውን ካጎረሰቻት በኋላ ከዛው ከእንጀራው ፍቅር ጎረሰች ማለት ነው። የማሚ ፍቅር ጎረሰች፣ ያላዘር ፍቅር አውጥታ ተፋች። በቃ ይሄ ነው እንዴ። ለምንድን ነው እናንተ እኛ እንደ ቀባጣሪ የምትናገሩን? እንደምን ቀባጥር የምትናገሩን እንዴ? እኛ ፍቅር አናቅም፣ እርቅ አናቅም እንዴ? እርቅ ይታረቁ፣ እኛ ምን ፈልጋለን እኮ መታረቃቸው ማለት ነው። ግን ይሄ ትክክለኛ እርቅ አይደለም፣ የፌክ እርቅ ነው። ማሚ ፌክ ሰርታለች። በቃ አላዛር ራሱ ግራ ግብት። በቃ አላዛር አሁን አልፈለግን ታያላችሁ። አሁንም አላዛር ነገ እናቱን እንዲወድ ለካ እስከዛሬ ማለት ነው አላዛር ወንድ አይደለም ብለን ስንሰድበው የነበረው ማሚ በሰራችሁ ስራ ነው። እውነት ማሚ በሰራችሁ ስራ ማሚ ልጇ ወደ ራሷ እንዲመጣ እሷን ብቻ እናቴ እንዲል ወይም ደግሞ እናቱን ተከትሎ ትዳሩ እንደሌለ እንዲያበላሸው ምስቅልቅሉን እንዲያወጣው ሲያረገ የነበረው የማሚ ስራ ነው። በዚህ ማወቅ ትችላላችሁ። የማሚ ስራ ነው። ትንሱን በዚህ ልክ ከቤት ወጣ ሌላ ቦታ ተከራይታ ተሰቃይታ አልቅሳ ልጁ ደግሞ ታውቃላችሁ ምን ያህል ጊዜ ሲያመናጭቃት እንደነበረ አላዛር ማለት ነው። እኔ አንድ ቀን ቦን ከሱ ጋር አድርም እውነቴ ነው። አመናጭቆኝ ሴትነቴን አሳጥቶኝ ሴትነቴን ክብሬን አዋርዶ ድጋሚ ከሱ ጋር አላድርም። የፈለገ ቀርቀር ለምን ቆሜ ያርቀር? እውነቴ ነው የምላችሁ። እንደዚህ ነው ጀግና መሆን ያለባችሁ። የምን መልፈስፈስ ፈና ምንድነው መልፈስፈስ? ወንድ ሲቀር ይቀራል። ከፈለጋችሁ ሌላ ማግባት ከፈለጋችሁ አግቡ። ሲቀር ይቅር። አመናጭቋችሁ
ይሄ ምንጭቅጭቅ አርጓችሁ ይሄ በራሱ በቃ እኔ ብቻ ነኝ የሚላችሁ ወንድ እግዚአብሔርን እውነቴ ነው የምላችሁ ይሄን ማለት ነው። ይሄን ቃል እውነቴ ነው። እራሳችሁ አንድች ነገር እንዳታዋርዱ። አንድች ነገር የፈለገ ልጆች ይኖራችሁ። አሁን አንዳንዴ እኔ ብዙ ጊዜ ይገጥሙኛል እንደዚህ አይነት ሰዎች። ግን ለልጆች ብዬ ለምን ልጆቹ በእናንተ መቃብር ነው እንደሚቀበሩት እናንተ የምትቃለጡት ነው እንዴ? ወይ ነገ የሚጠቅማችሁ ወይ ማይጠቅማችሁ ልጆቼ ልጅ በራሱ በድሉ ያድጋል። እውነቴን እግዚአብሔር የጻፈላችሁ ማንም ሊሰረዘው አይችልም። ማንም ማለት ነው። ወንድ ልጅ ሊያመናጭቃችሁ እንዳትፈቅዱለት፣ አንዳች ነገር እንዳትፈቅዱለት። አንዳች እንግዲህ ምን ልላችሁ ነው? አላዛር ሲያመናጭቃት ከናቱ ጋር ሆኖ የራስሽ ጉዳይ ገደል ግቢ ሲላት እኔ ገደል ግባ ብዬ ዳግም አይኑን ማየት አልፈልግም። ለዛውም በእናቱ ፊት አይታችኋል። ገደል ግቢ ሲላት በዚህ ወጣ በዚህ ገባ ሲላት እንግዲህ ማሚ የራሷን ስራ እየሰራች ነበረ ማለት ነው። ብዙ ወንዶች ትዳራቸው ከያዙ በኋላ ከቤተሰብ ገለልተኛ ሆነው ነው የሚኖሩት። ቤተሰብ ማናገር ባለባቸው ቦታ እኮ ያናገራሉ፣ ግን ገለልተኛ ሆነው ነው የሚኖሩት። ያላዛር ደግሞ የተለየ ነበረ። በቃ እናቱ የምትለው ነገር ነው የሚሰማው። እኔ ምልህ ሰማ። እኔ ትዳር ፍታ ካልኩ ትፈታለህ፣ አኑር ካልኩ ታኖራለህ፣ ከቤት አስወጣት ካልኩ ታወጣለህ፣ አስገባት ካልኩ ታስገባለህ እያለች እንግዲህ እንደ ከብት ነበር ስትነዳው የነበረው ማለት ነው። ዛሬ እንግዲህ ወደ ትንሱ ተቀየረ። ይሄው ትንሱ ደግሞ አላዛርን ካየው እርግዝና የሚባል ነገር የለም እርግዝና የሚባል ከቤት ውጣ ከቤት የሚያስወጣ የለም። በእርግጥ የባላችሁ ሽታ ላትፈልጉ ትችላላችሁ፣ እርግዝና ራሱ ማለት ነው። ሽታ እንኳን ባይኖር በቃ እንዲሸታችሁ የሆነ ነገር እንዳያስጠየፋችሁ ምናምን ነገር ሊኖር ይችላል። ከቤት የሚያባረር ጉዳይ ግን የለም። ስለዚህ ማለት ነው ማሚ የራሷን ስራ እየሰራች ነው። እቺ ልጅ ትላንት ከማን ነው በዚህ 3 ቀን ባበላቻት እንጀራ የሆነ ነገር አለ። አዎ ማሚ እኛም ብለንሻል። ለምንድነው ለልጅሽ የምትቆጩ? እኛም ትንሱ የሆነ ነገር አቅምሰሻት ነው እንጂ ዝም ብላማ በዚህን ጉዳይ ትላንት ምጥላሽ አይንሽ ላፈር ምትልሽ ሴትዮዋ ማለት ነው ዛሬ ዞራ ማሚ የኔ ፍቅር ማሚና ፍቀችኝ፣ ማሚን ጥሩልኝ፣ ማሚ ታብላልኝ፣ ማሚ ታብስልልኝ ምትለው ጉዳይ የለም። ምን ነው እኛ ጅላጅላ አደረግሽን እንዴ? ስናያችሁ ነበር እኮ፣ ስንበላችሁ ነበር፣ ስንጠጣችሁ ነበር እኮ። ምን ነው በዚህ ልንክ በአንድ ቀንና በሁለት ቀን ተቀይሮ ማሚ ፍቅር በፍቅር። ብዙዎቻችሁ ደግሞ በቃ እርቅ እኮ ይቅር ይባላል። እርቅ ይቅርት ያለሽ እንጂ ቅይም አትተይም። ይቅርት ያለሽ ማን ያስቀየመን ሰው ይቅር ትላላችሁ። ይቅር ለእግዚአብሔር። ግን ያደረጋችሁ ነገር ከውስጣችሁ አይወጣም። ትንሱ እኮ ያ ነገር ወጥቶ ነው አሁን ሸሼ ገዳሚ ከማሚ ጋር ያለች ያለችው ማለት ነው። እና ምን ይመስላችኋል ቤተሰቦቼ? ይሄ በጤና ነው ብላችሁ ነው የምታስቡት? አይደለም፣ በጤና አይደለም። እንደገና ደግሞ እንደማናቅ በቃ እነሱ እርቅ ፈልገው ነው ታርቀው ነው ምናምን ምትሉን ማለት ነው። እርቅ ፈልገው ነው፣ ግን እርቁ የሰላም እርቅ አይደለም፣ ትክክለኛ እርቅ አይደለም። እነዚህ ሰዎች ሆዳቸው የነበረ የሻከረው ነገር ከውስጣቸው አውጥተው አይደለም ይቅር የተባባሉት። የሆነ ነገር ግን አለው ውስጡ ማለት ነው። የሆነ አርቲፊሻል ነገር አለው። ነገ ታያላችሁ። ነገ ኃይለኛ ብጥብጥ ያለው ነገር አለው። በቃ ይሄን ነው እንጂ እኛ ሰላማዊ እርቅ እኛ ምን ፈልጋለን እንዲታረቁ ከሱ ብቻ ከማሚና ከትንሱ ብቻ ሳይሆን ካላዛርም ከሁሉም እናቱ ይቅር እንድትለው እሱም እናቱ ይቅር እንዲላት እኛ ምን ፈልጋለን። ግን ይሄ ትክክለኛው አይደለም ነው ያለ ነው እንጂ እርቁን ያለ መፈለግ አይደለም። እኛ እርቅ ሳንፈልግ ቀርተን አይደለም። ግን ማሚ የሰራችው ነገር ትክክል አይደለም። ትንሱ በጤናው አይደለም ማሚ የምትለው። አሁን ደግሞ እሷ ካላበላችኝ እሷ ካላጠጣችኝ አለች እንዴ! ወይኔ ጉዴ! እኔ አላቅም ትንሱ። ለማንኛውም እግዚአብሔር ይሁናት። በጣም የሚያስፈራ ጊዜ ነው ያለነው። እውነት በጣም የሚያስፈራ ጊዜ ነው ያለው። ፈጣሪ ከሷ ጋር ይሁን። እንግዲህ በሰላም የሆዷን በጀርባዋ ታድርግላት አይደለም የሚባለው። እንግዲህ እንጠብቃለን። ማሚ በደንብ አድርገሽ ተንከባከቢ። እንግዲህ ስራሽን እየሰራሽ ምን ማድረግ አንችልም። ውድ ቤተሰቦቼ፣ የኔ ውዶች፣ የኔ ማሮች፣ አሁንም ቻናሌ ስታዩ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ።